አድማጮች እንደምን ሰምታችኋል ብያለሁ። ቅዳሜና ወደ የተለያዩ ጉዳዮች ነበሩ። ስለዚህ ያንን መሰረት ያደረጉ መረጃዎችን በቅደም ተከተል አድማጮች እንደተለመደው በክፍል አንድ የምናደርሳቸው ይሆናል ማለት ነው። ከነዛ መካከል ትላንትና ማንቸስተር ዩናይትድ ሶስተኛ ደረጃን ይዞ በይፋ በእንግሊዝ ፕሪሚየር ሊግ ማጠናቀቅ የቻለበትን ውጤት አስመዝግቧል። ኖቲንግሃም ፎረስት ላይ 3-2 ጨዋታውን አሸንፏል። የዩናይትድ ድል ሳይሆን በዋናነት የብሩኖ ፈርናንዴዝ በጨዋታው ላይ ኳስና አመቻችቶ ያቀብላል አያቀብልም ነው ትልቁ ጥያቄ። ምክንያቱም ዩናይትድ ኦልሬዲ ለሻምፒየንስ ሊግ ኳሊፋይ ማድረጋቸውን አረጋግጧል። ቦታቸውን ይዘው ባያጠናቅቁ እንኳን አራተኛ የማጠናቀቅ ዕድላቸው ከፍተኛ ነው። ግን ከደረጃ ደረጃ ራሱ መሻሻል ቀልድ አይደለም። በነገራችን ላይ በእንግሊዝ ፕሪሚየር ሊግ የገንዘብ መጠኑ በጣም ይለያያል። ሁለተኛ ለሶስተኛ የሚከፈለው ከሶስተኛ አራተኛ የሚከፈለው ይለያያልና ሶስተኛ ደረጃን ይዘው አስጠብቀው ማጠናቀቃቸው መልካም ዜና ነው። እሱንም ማናናቅ አይደለም። ዋናው ግን ትኩረት የሚስበው ጉዳይ ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግን አሲስት ሪከርድ ይጋራል ወይ የሚለው ጉዳይ ነበር። በደንብ ተጋርቷል። ትናንትና 3-2 ነው ማንቸስተር ዩናይትድ ጨዋታ ማሸነፍ የቻለው። ከረፍት በፊት ሉክ ሾው 5ኛው ደቂቃ ላይ ጎል አስቆጠረ። 5ኛው ደቂቃ ላይ በማንቸስተር ዩናይትድ የነበረው 10 ዓመት ቆይታ ላይ ያስቆጠረው 5ኛ ጎል በሆኑ ግጥምጥሞሹ መነጋገር ይሆናል። 5ኛው ደቂቃ ላይ ነው ጎል ያስቆጠረው። በማንቸስተር ዩናይትድ ቀለም ደግሞ ያስቆጠረው ጎል 5 ብቻ ነው። ሉክ ሾው ከረፍት መልስ ሞራቶ የተከላካይ ተጫዋች ከቆመ ኳስ ያቻነቷን ጎል ለኖቲንግሃም ፎረስት ቢያስቆጥርም ወዳቸው ወይም ደግሞ ቡድኑ ወደ ጨዋታ የመለሰው ለ2 ደቂቃ ብቻ ነው። ማቲያስ ኩኛ ወዲያው ነው ጎል አስቆጥሮ ሞመንተሙ እንደገና ወደ ማንቸስተር ዩናይትድ ሺፍት እንዲያደርግ ትልቁን አስተዋጽኦ ያበረከተችው ጎል ይህች ጎል ናት በነገራችን ላይ። ከዛ በኋላ ነው እንግዲህ ኖቲንግሃም ፎረስት ወደ ጨዋታው የመመለስ አይነት ሙሉ ለሙሉ በስነ ልቦናም ዝግጁ እንዳልሆነ አመላካች የሆነ እንቅስቃሴ የተመለከት ነው። 3 ተጫዋቾች ወዲያው ቀይሯል። ቪቶር ፔሬራ፣ እንደና ዳንኤል ባኳ፣ ታዮ አዎኒ፣ ኢብራሂማ ሳንጋሬ ገብቷል። ዶሚኒጌዝ ክሪስ ውድና ኦማሪ ሃቺንሰንን ተክተው ማለት ነው። ቢሆንም ውጤት ሊያመጡ አልቻሉም። ይሄ ፓኒክ አይነት ሰብስቲዩሽን ይበልጥ ቡድኑን ጫና ውስጥ ከቷል በመናገር እንችላለን። 76ኛው ደቂቃ ላይ ብራያን ምቤሞ ተጨማሪ ጎል እንዲያስቆጥር ብሩኖ ፈርናንዴዝ መንስኤ ሆኗል። ብሩኖ ፈርናንዴዝ ኳሷን አመቻችቶ ያቀበለው ተጫዋች ነው። 3-1 መሪነታቸው ከፍ ብሎ ነበር። ከ2 ደቂቃ በኋላ ደግሞ ሞርጋን ጊብስ ዋይት የወቅቱ በ2026 በነገራችን ላይ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች እጩ ነው። ሞርጋን ጊብስ ዋይት ለተከታታይ 2ኛ ዓመት እና ተጫዋቹ ያለውን አቅም በግልጽ የሚያመለክት ነው። በዓለም ዋንጫ ላይ እነ ፓልመር እነ ሳካ በፈዘዙበት እውነቱን ነው መነጋገር የሚያስፈልገው እዚህ ጉዳይ ላይ። ሞርጋን ጊብስ ዋይት በብሔራዊ ቡድን ደረጃ እንኳን 10 ቁጥሩን የመምራት ኃላፊነት ለሱ ሊሰጠው እንደሚገባ በድጋሚ ያሳየበት እንቅስቃሴ ይመስለኛል። በአጠቃላይ ትላንትና ጎል አስቆጥሯል። ቢሆንም ቡድን ግን ከሽፈት መታደግ አልቻለም ማለት ነው። 3-2 በሆነ ውጤት ማንቸስተር ዩናይትድ ጨዋታ ማሸነፍ ችሏል። በዛ ሂደት ከዩናይትድ ጋር በተያያዘ እንግዲህ ሌሎችም በሰፊው እንግዲህ ምናልባት ላይ ዘግቡት የሚችሉ ጉዳይ ይሄ አይሶሌትድ ሜሪት ፕራይዝ ማኒ የሚባል ነገር አለ። ከደረጃ ደረጃ የሚሰጥ የገንዘብ መጠን ማለት ነው። እና እዛ ላይ ወደ 50.7 ሚሊዮን ፓውንድ ዩናይትድ ያገኛል። ከዛ በተጨማሪ የቲቪ ብሮድካስት፣ ኮሜርሻል ሬቨኒው፣ ሌሎችንም ገቢዎች ታካትሽበት ደግሞ በአጠቃላይ ከ165 እስከ 171 ሚሊዮን ፓውንድ ማንቸስተር ዩናይትድ በ2025-2026 የውድድር ዘመን የሚያስገኘው ገቢ ነው ከፕሪሚየር ሊግ ብቻ። ያ ብቻ አይደለም። ትላንትና የራስመስ ሆይሉንድ ዝውውር ቋሚ ሆኗል። በዚህ ምክንያት 38 ሚሊዮን ፓውንድ ገቢ ያገኛል ማንቸስተር ዩናይትድ። ይሄ ደግሞ በዝውውር መስኮት ላይ ክለቡ ምን ያክል በደንብ ሊንቀሳቀስበት እንደሚችል አመላካሽ ጉዳይ ነው። ይሄ ከያዙት ደረጃ ጋር በተያዘ ልታነሹ የምትችሉ ጉዳይ ነው። ከተጫዋቾች ግለሰብ ጉዳይ ጋር በተያዘ ካሴሚሮ ይፋ በሆነ መንገድ የኦልድ ትራፎርድ የመጨረሻ ጨዋታውን ያደረገበት የተሸኘበት ነው። ልጆቹን ይዞ ነው የገባው እንደ ማስኮት። ከዛ ውጪ ጨዋታውም ከተጠናቀቀ በኋላ በጣም ስታንዲንግ ኦቬሽን፣ አንድም የቀረ የማንቸስተር ዩናይትድ ደጋፊ የለም። ቆሞ ነበር ሲያጨበጭቡለት የነበረው። ምንም ጥያቄ የለውም። የ5 ጊዜ የሻምፒየንስ ሊግ ያሳካ በጣም አቅም ካላቸው ወይም ደግሞ ይሄ 6 ቁጥር ቦታ ላይ ጥርሳቸውን ከነቀሉ ተጫዋቾች መካከል በእግር ኳስ መዝገብ ላይ ባለፉት 2 አስርት ዓመታት ላይ የማይጠፉ ተጫዋች ነው ካሴሚሮ። ለጥያቄ አይቀርብም። ዩናይትድን ከተቀላቀለ በኋላ በፕሪሚየር ሊግ ብቻ 4 የውድድር ዘመናትን አሳልፏል። 110 ጨዋታ አድርጎ 15 ጎል አስቆጥሮ 7 ኳስ አመቻችቶ ያቀበለበት አጋጣሚ ያለ። ካራቦ ካፕ፣ ኤፍ ኤ ካፕን አሳክቷል። ኢቭን ካራቦ ካፕን ሲያሳኩ በፍጻሜ ጎል አስቆጥሮላቸዋል ካሴሚሮና አንድ ተጨማሪ ዓመት ካሴሚሮ ግድ የለም የሚል ጫና ከሱም ከባለቤቱም ጭምር ቢቀርብለትም በተከበረበት መንገድ አቋሙ ሳይዋዥቅ ነው ክለቡ መልቀቅ የሚፈልገውና በእንግሊዝ የሚደግፈው ክለብ ማንቸስተር ዩናይትድ መሆን ነው። ወደ ማንቸስተር ዩናይትድ ያቀናበት ዝውውርን ያ ውሳኔው ሁሌም ቢሆን ትክክል እንደሆነ ተናግሯል ማለት ነው። በተሰጠው እድል እነዚህን ሀሳቦች ሰንዝሯል። ትክክል ነው። ሊቭ ዘ ፉትቦል ቢፎር ዘ ፉትቦል ሊቭስ ዩ የሚል ንግግር ቡሮ ማለት ያው አህያ ማለት ነው። ይሄን የተናገረው ሜሲ ነው ለጄሚ ካራገር። ጄሚ ካራገር በፐንዲትሪ ከተጫዋችነት ይልቅ በተለይ ኮች ማን ነው ይሄ የጨዋታ ትንታኝ ከሆነ በኋላ የሚናገራቸው ንግግሮች አንዳንድ ተጫዋቾችን ቀንድ የሚያስበቅል ነው እና ካሴሚሮ እንደዚህ ብሎት ነበር። እግር ኳስን ትተው ሄድ እግር ኳስ አንተን ትቶ ከመሄዱ በፊት የሚል ሀሳብ ሰንዝሮበት ነበር ከሚያሳየው አቋም ዋጀግ ጋር በተያያዘ ማለት ነው።
እና ያ ትችቶች በጣም ለሱ እንደ ግብዓት እንደሆኑለትና ጠንክሮ ወደ አቋሙ እንዲመለስ እንዲሁም ደግሞ ለማንቸስተር ዩናይትድ ያለውን አስተዋጽኦ ከፍ ባለ መንገድ እንዲያበረክት ግብዓት እንደሆነበት ከሪዮ ፈርዲናንድ ጋር በነበረው ቆይታ ተናግሯልና አንዳንድ ፐንዲቶች የሚሰነዝሯቸው ሰዎች ተጫዋቾች ጋር ላይደርስ ይችላል ብሎ መገመት የለበትም። በደንብ ይከታተላሉ ሚዲያ። ስለዚህ ነገር እሱ ጋርም ደርሶ እንደነበር መናገር እንችላለን ማለት ነውና ካሲሚሮ የተሸኘበት ነው። ሌላው የብሩኖ ፈርናንዴዝ ጉዳይ እንግዲህ በ2002-2003 የውድድር ዘመን ላይ ቴሪ ዳንኤል ሄንሪ አጥቂ ነው። ሄንሪ አሲስት ማድረግ ግዴታ የለበትም፣ ግን 20 አሲስቶችን በአንድ የውድድር ዘመን አስመዝግቦ ነበር። 2018-2019 ኬቪን ዲ ብሩይነ እንዲሁ ወደ 20 የሚጠጉ አሲስቶችን በአንድ የውድድር ዘመን ላይ አድርጎ እንደነበር ይታወቃል። ብሩኖ ፈርናንዴዝ ያን ነገር ተስተካክሏል። ትላንትና 20ኛ አሲስቱ ላይ ደርሷል ማለት ነው። ስለዚህ በእንግሊዝ ፕሪሚየር ሊግ ባለፉት 3 አስርተ ዓመታት 1991-1992 ነው በአዲስ መልኩ 18 ቡድኖችን አካቶ እየተከናወነ 20 ቡድኖችን አካቶ እየተከናወነ የሚገኘው። በዛ ሂደት ታዲያ ሶስተኛው ተጫዋች ይሆናል ማለት ነው ብሩኖ ፈርናንዴዝ። አንድ ቀሪ ጨዋታ አላቸው ማንቸስተር ዩናይትድ ቀጣይ ሳምንት ወደ አሜክስ ይጓዛሉ። ከብራይተን ኤንድ ሆቭ አልቢዮን ጋር በሚያደርጉት መርሃ ግብር ላይ አንድ ተጨማሪ ኳስ አመቻችቶ የሚያቀብል ከሆነ በአንድ የውድድር ዘመን በርካታ ኳሶችን አመቻችቶ ያቀበለው ተጫዋች በሚል ስሙ ይካተታል። ዩናይትድ የመጨረሻ ሀሳብ እናድርገው 2028 ላይ 150ኛ ዓመት ክብረ በዓላቸውን ያከብራሉ እንደ ክለብ። ያኔ ደግሞ የአውሮፓ ሻምፒየንስ ሊግ ባይሆን እንኳን ቢያንስ የእንግሊዝ ፕሪሚየር ሊግን ለማሳካት ፍላጎት እንዳላቸው ምንም ጥያቄ የለውም። በእቅድ ለደጋፊዎቻችን ደስታ ማበረከት አለብን ብለው እየተንቀሳቀሱበት ይገኛሉ። የአይኖስ ኬሚካል ግሩፕ ማለት ነው። በዛ ሂደት ካሪክ እምነት ተጥሎበት እስከ 2028 እስከ 150ኛ በዓላቸው ድረስ በአሰልጣኝነት እንዲመራ ኃላፊነቱን ሰጥተውታል። ይህ በእንዲህ እንዳለ በቡድን ግንባታና በዝውውር መስኮት ጋር በተያያዘ ማንቸስተር ዩናይትድ የትኞቹን ተጫዋቾች ያስፈርማል? ቀጣዩ ትልቁ የቤት ስራ ይሆናል ተብሎ ይገመታል። በአማካይ መስመር ላይ የተለያዩ እስከ 10 የሚጠጉ ተጫዋቾች ስማቸው እየተያዘ ነው። ካሴሚሮም እንዲሁም ደግሞ የዩጋርቴ አይኖሩም በዚህ ክለብ ውስጥ። ከዛ ጋር በተያያዘ ማንን ያስፈርማሉ ይጠበቃል። እንደነ ኤደርሰን አይነት ተጫዋቾች ስማቸው በጣም በስፋት እየተያዘ ነው። ኤሊዮት አንደርሰን ትላንትናም ከዩናይትድ ጋር ስሙ ሲያዝ የነበረው ተጫዋች ለምን እየተያዘ እንደሚገኝ አመላካች የሆነ ሜዳ ላይ እንቅስቃሴ ያሳየበት አጋጣሚ እንዳለ መናገር እንችላለንና ዩናይትድ በዛ ግንባታ ሂደት ምን አይነት እንቅስቃሴ ያደርጋል የሚለውም ይጠበቃል ለማለት ያክል ነው። ከዛ ውጪ ወደ ሌሎች አጫጭር መረጃዎች ለማቅናት ያክል ትናንትና ኦስማን ዴምቤሌ ጉዳት አጋጥሞት ከሜዳ ተቀይሮ መውጣቱ ጥያቄዎች እንዲነሱበት እያደረገ ይገኛል። በዋናነት አሰልጣኙ ሉዊስ ኤንሪኬ ላይ ማለት ነው። ምክንያቱም ፈረንሳይ ሊጋን ኦልሬዲ አጠናቀውታል። ትናንትና ፓሪስ ኤፍሲ ከተባለ ቡድን ጋር ነው ጨዋታቸውን ያደረጉት። እንግዲህ አንድ ከተማን በጋራ የሚጋሩ ቡድኖች ናቸው ፓሪስ ኤፍሲ፣ ፓሪስ ሴን ጀርሜን። ምንም የተለያየ አይነት ቁመና ላይ ቢገኙ ማለት ነው ሁለቱም ቡድኖች 2-1 በሆነ ውጤት የፓሪስ ኤፍሲ የተባለው ቡድን አሸንፏል። ግን 27ኛው ደቂቃ ላይ የወቅቱን የባላንዶር አሸናፊን ተጫዋች ፓሪስ ኦስማን ዴምቤሌ ኦሬዲ ሊጉን ማሳካታቸውን ካረጋገጡ አይቀር ለምንድን ነው በደንብ ሮቴት ማያደርገው? እድል ላላገኙ ተጫዋቾች እድል መስጠት ነው እንጂ የአርሰናል ጨዋታ የፊታችን ቅዳሜ ሳምንት ቡዳፔስት ላይ እየጠበቃቸው እንዴት ያሰልፏል የሚል ጥያቄ በብዙዎች እየተነሳ ይገኛል። ትናንትና 27ኛው ደቂቃ ላይ የጡንቻ መሳሳብ አጋጥሞት ከኦስማን ዴምቤሌ ጋር በተያያዘ ሜዳውን ለቆ ወጥቷል። ያው ፕሪኮሽነሪ ነው እየተባለ ነው። ፕሪኮሽነሪ ቅድመ ጥንቃቄ ላይ መሰረት ያደረገ ቅያሪ ነው ተብሎ እየተገለጸ ቢገኝም ጉዳዩ ግን ያው ቅንድብ ከፍ ማድረጉ አልቀረም። በተለይ ፓሪስ ሴን ጀርሜን ደጋፊዎች አሁን በኢሳት ስጋት ላይ ናቸው። የጡንቻ መሳሳብ ሳይሆን እንደማይቀር ነው እየተገለጸ የሚገኘው። ቢሆንም እንግዲህ ፈርስት ግሬድ እስከሆነ ድረስ ከቀጣይ ሳምንት በሚደረገው መርሃ ግብር ሊደርስ ይችላል። ግን ትልቁ ጥያቄ ሉዊስ ኤንሪኬ ኃላፊነቱን ይወስዳል። ምንም ጥያቄ የለውም። በደንብ ሮቴት ማድረግ ነው ያለበት። ቡድኑን ኦልሬዲ ሊጉን ማሳካቱን አረጋግጦ እንደዚህ አይነት ቁልፍ የሚባሉ ተጫዋቾቹን በቋሚነት የሚያሰልፍበት አግባብ ተቀባይነት አለው ብሎ ለመናገር ስለማያስደፍር ማለት ነው። 10 ጎል አስቆጥሯል በፈረንሳይ ሊጋ። እንግዲህ ዘንድሮ ትንሽ ጥያቄ ቢያስነሳም የፈረንሳይ ሊጋ የዓመቱ ምርጥ ተጫዋች ተብሏል ኦስማን ዴምቤሌ። እንግዲህ ፍራንስ ፉትቦል ነው የሚያዘጋጀው ባላንዶራን። ስለዚህ ፈረንሳያን ክለብ የፈረንሳያን ተጫዋቾች ከፊት እንዲመጡ ሊፈለግ ይችላል ባይ ዲፎልት። ይሄ የሚገመት ጉዳይ ነው እንጂ እንደ ክቫራትስኬሊያም ሆነ ዴሴሬ ዶዌ ከሱ የተሻለ ጨዋታ ነው ያደረጉት። ከሱ የተሻለ የጨዋታ ደቂቃ ሜዳ ላይም ተጠቅመዋል። እሱ 9 ጨዋታዎች ብቻ ነው በቋሚነት የጀመረው። የትላንትናውን ከጨመርን 10 ማለት ነው። በእነዚህ መርሃ ግብር ላይ 10 ጎል ብቻ ስላስቆጠረ ነው የዓመቱ ምርጥ ተጫዋች ብለው የሰየሙት ማለት ነው። አሁን ለምሳሌ ብሩኖ ፈርናንዴዝ 20 አሲስት እያደረገ ዴክላን ራይስ ከ4200 ደቂቃ በላይ ስለተጫወተ ነው በእጩነት እየቀረቡ ያሉት። ሃላንድ ከፍተኛ ጎል አስቆጣሪ ስለሆነ ነው። ዴምቤሌ ሲታይ በተለያየ ዘርፍ ብቁ ሆኖ ከላይ የሚቀመጥ አይነት ተጫዋች አይደለም። ግን የዓመቱ ምርጥ ተጫዋች ተብሎ የተመረጠበት መንገድ ቅንድብ የሚያሰቅል ቢሆንም ትላንትና ተቀይሮ ከሜዳ የወጣበት አግባብ ግን ለአርሰናል ደጋፊዎች ሰርግና ምላሽ ሆኗል። ተጫዋች በተለይ የማይደርስላቸው ከሆነ በጣም መልካም ነው የሚሆነው። ምክንያቱም የቡዳፔስት የፍጻሜ ጨዋታ ላይ በአብዛኞቹ ከኦፕታ ውጪ የእግር ኳስ ቤተሰብ በአጠቃላይ ቅድሚያ ግምት የሰጠው ለፓሪስ ሴን ጀርሜን ከመሆኑ ጋር በተያያዘ ማለት ነው። የጉዳት መጠኑና ተያያዥ ነጥቦች ግን በቀጣይ የሕክምና ክፍሉ ሪፖርት ይፋ ስለሚያደርጉ ተጨማሪ መረጃዎችን ከነሱ እናገኛለን ተብሎ ይገመታል ማለት ነው። አንድ ተጨማሪ መረጃ ለማጋራት ያክል የሆይላንድ ጉዳይ
በወፈረር ጠቅሳ ነው ነበረ። ራስመስ ሆይላንድ ትላንትና ጎል አስቆጥሯል። በነገራችን ላይ ናፖሊ የአውሮፓ ሻምፒየንስ ሊግ ቲኬትን ይዘው እንዲያጠናቁ ምክንያት ሆኗል። ቅድም መግቢያ ላይ ያነሳሁት የ38 ሚሊዮን ፓውንድ ጥያቄ ከዚህ ጋር መሰረት ያደረገ ነው። ውሉ ላይ በተቀመጠው አንቀጽ መሰረት ቡድኑን ለሻምፒየንስ ሊግ የሚያበቃው ከሆነ አውቶማቲካሊ ይሄ 38 ሚሊዮን ፓውንድ እንዲከፈል ያስገድዳል። እንደሚታወቀው ራስመስ ሆይላንድ ይሄ ሆላንዳዊ ተጫዋች በውሰት ነው ኔፕልስ ቤት እያሳለፈ የሚገኘው። ይሄ 2024-2025 የውድድር ዘመን ያሳኩትን የሴሪያ ክብር ማስጠበቅ ባይችሉም ዘንድሮ 3 ያርጃን ይዘው የሚያጠናቁበት አጋጣሚ ከፍተኛ ስለመሆኑ መናገር እንችላለን ማለት ነው። የተጫዋቹን እንግዲህ በጣም ጥሩ አቅም እንዳለውና በዩናይትድ ቤት በጣም ትልቅ ደረጃ ላይ ይደርሳል ተብሎ ታስቦበት ነው ከአታላንታ ፊርማውን ያስቀመጠው ገና በ22 ዓመቱ ማለት ነው። ግን በአንድ ዓመት ልዩነት ነው ክለቡን የለቀቀው። ያን ያክል የተጠበቀበትን ያክል እንቅስቃሴ ማሳየት ባለመቻሉ ምክንያትና የቀድሞው የማንቸስተር ዩናይትድ ግብ ጠባቂ ነው ፒተር ሽማይክል ሆይላንድ በዩናይትድ ትልቅ ደረጃ መድረስ ይችል ነበር የሚል ሀሳብ ጠቅሶ ተጫዋቹ አሁን ላይ ወደ ኦልድ ትራፎርድ የመመለስ ፍላጎት ይኖረዋል ብዬ አልገምትም የሚል ሀሳብ ሰንዝሯል። ሌላው የቀድሞ የማንቸስተር ዩናይትድ ተጫዋች የነበረውና የቀድሞ ቡድን አጋሩ ኒክ በት በበኩሉ ዩናይትድ ያለምንም የፕሪሚየር ሊግ ልምድ ወጣት ተጫዋቾችን አምጥቶ የዩናይትድ የአጥቂ መስመር በተለይ እንዲመሩ የማድረግ ኃላፊነቱ ስህተት እንደነበርና ክለቡ አሁንም ተጨማሪ አጥቂ ማስፈረም እንዳለበት አሳስቧል ማለት ነው። ሆይላንድ በአጠቃላይ በናፖሊ ቤት ቆይታ እያደረገ ባለበት ሰዓት ላይ ትላንትና 3-0 ነው ፒሳን ያሸነፉት። ያኔ ጎል አስቆጥሯል። ለጣሊያኑ ክለብ ግን በአጠቃላይ በ43 ጨዋታ 15 ጎል አስቆጥሮ 8 ኳስ አመቻችቶ ማቀበል የሮሜሎ ሉካኩን ቦታ በመተካት ጭምር በቋሚነት ሲሰለፍ መቆየቱ የሚታወስ ጉዳይ ነው። ሰላም ስለዚህ ቋሚ በሆነ መንገድ ወደ ናፖሊ ያቀናል ማለት ነው። 10ኛው የሲቢ የአልቲያስ 10 ኪሎ ሜትር የቤተሰብ ሩጫ በትላንትናው ዕለት ተከናውኗል። ያው በየዓመቱ የሚከናወነው የውድድር ምዕራፍ ነው። የ10 ኪሎ ሜትር የእርምጃና የሩጫ ውድድር መነሻና መድረሻውን ሰሚት አልቲያስ ጂም በማድረግ በትላንትናው ዕለት ተከናውኗል። ከ15000 በላይ የተለያዩ የህብረተሰብ ክፍሎችም ተሳታፊ ሆነውበታል ተብሏል። የለሚኩራ ክፍለ ከተማና ስራ አስፈጻሚ አቶ አድማሱ ደቻሳ ተገኝተው ነበርና መልእክት አስተላልፈውበታል። በአጠቃላይ ስፖርት ከጤና ባለፈ እርስ በርስ ግንኙነትን ማጠናከሪያ መንገድ ነው። ይሄ ደግሞ አንዱ ማሳያ ሊሆን የሚችል የውድድር ምዕራፍ ነው የሚል ሀሳብ ሰንዝረዋል። ከባልና ስፖርት ወይዘሮ አበባ ተወክለው ነበር። እሳቸው ደግሞ መንግስት ለስፖርቱ ዘርፍ ልዩ ትኩረት ሰጥቶ የሰራ እንደሚገኝ ጠቅሰው ህብረተሰቡ የሚኖርበት የሚማመርበት የሚሰማራበት አካባቢ ሁሉ የአካል ብቃት እንቅስቃሴ ማድረግ ጤናው እንዲጠበቅ በትኩረት እንዲሰራ ሀሳብ ሰጥተዋል ማለት ነው። በዚህም ሩጫ ውድድሩ ከአንደኛ እስከ 3ኛ ያሉ ወጣቶች ገንዘብና ሜዳሊያ ሽልማት ተበርክቷል። ውድድሩ ላጠናቀቁ ከፍተኛ ተሳታፊዎች ደግሞ በሁሉም አበረታቻ ሜዳሊያ ተበርክቶላቸዋል ማለት ነው። 5 ኪሎ ሜትር እርምጃ ነው በነገራችን ላይ፣ 5ቱ ደግሞ ሩጫ ነው ማለት ነው። ስለዚህ እርምጃን ከሩጫ ጋር ያዋሃደ አንዳንዶች ትንሽ 5 ኪሎ ሜትር ነው ሊከብዳቸው ስለሚችል በሩጫ አሟሙቀው ወደ ሩጫው እንዲደረንደሩ የሚጋብዝ አይነት የውድድር ምዕራፍ ነው። ለ10ኛ ዓመት ማለት ወጥነት ባለው መንገድ ነው የሚከናወነው። አልቲያስ ጂም ነው የሚያዘጋጀው። ሰሚት መነሻና መድረሻውን አድርጎ ትላንትና በተሳካ መንገድ እንደተከናወነ መናገር ይቻላል ማለት ነው። ከዛ ውጪ የዳይመንድ ሊግ የውድድር ምዕራፍም እንዲሁ ተከናውኖ ነበር ትላንት በስቲያ በተለይ ሻንጋይ ላይ ወይም ቻይና ላይ ማለት ነው። በ1500 ሜትር ሴቶች ውድድር ምዕራፍ ላይ አትሌት ብርቅ ያየለውም ውድድሩን በበላይነት ታጠናቃለች። ሻንጋይ ላይ የ2026 ዳይመንድ ሊግ መክፈቻ የውድድር ምዕራፍ ነው የተከናወነው። በሴቶች 1500 ሜትር ብርቅ ያየለውም 3:55:56 ወይም 3:55 ደቂቃ 56 ሰከንድ ማለት ነው በመግባት ውድድሩን በበላይነት ታጠናቃለች። ኢቨን የውድድሩን ክብረ ወሰን ጭምር በማሻሻልና የወቅቱን የዓለም ፈጣን ሰዓት ጭምር በማስመዝገብ ነው በአንደኝነት ያጠናቀቀችው አትሌት ብርቅ ያየለውም። በዚህ ርቀት ላይ የተሳተፈችው የፓሪስ ኦሎምፒክ የ800 ሜትር ብር ሜዳሊያ ባለቤቷ አትሌት ጽጌ ድጉማ 3 ደቂቃ 55 ሰከንድ ከ71 ማይክሮ ሰከንድ በመግባት የግል ምርጥ ሰዓቷን አሻሽላበታለች። አትሌት ወርቅነሽ መሰለ ደግሞ 3 ከ57 ከ56 በሆነ ሰዓት በመግባት 4 ያርጃን ይዛ አጠናቃለች ማለት ነው። 3 ደቂቃ 57 ሰከንድ ከ56 ማይክሮ ሰከንድ ላይ የገባችው ለማለት ፈልጌ ነው። የግል የዓመቷም ምርጥ ሰዓት ሆኖ ፐርሰናል ቤስት ሆኖ ተመዝግቦላታል። በሴቶች 5000 ሜትር ውድድር ኬንያዊቷ አትሌት ፌዝ ኪፒጎን በጣም ጠንካራ አትሌት ናት። ፌዝ በነገራችን ላይ 5000 ላይ አሉ ከሚባሉ ተወዳዳሪዎች መካከል አንዷ ናት። በዛው ወጥነት ዘንድሮም ልትቀጥል እንደምትችል ፍንጭ የሰጠችበት አይነት የውድድር ምዕራፍ ነው። ኢትዮጵያን አትሌቶች ከሁለተኛ እስከ 8ኛ ያሉን ደረጃ ይዘው ተቆጣጥረው ያጠናቀቁት ከ2 እስከ 8። አንደኛ ግን ያው ፌዝ ኪፒጎን ቦታዋን ማስነካት ፈቃደኛ አይደለችም። ከሷ ጋር ትንቅንቅ ያደረገችው ልቅና አምባው 14 ደቂቃ ከ24 ሰከንድ ከ20 ማይክሮ ሰከንድ በመግባት ሁለተኛ ደረጃን ይዛ አጠናቃለች። አትሌት ሰናይት 14 ከ24 ከ80 በመግባት የግል ምርጥ ሰዓት በሚያስመዝገብ ጭምር 3 ደረጃን ይዛ አጠናቃለች። ኦሎምፒክ ላይ ስጋታችን እሷ ናት። ምንም የሚደባበቅ ነገር የለውም። 5000 10000 ፌዝ ኪፒጎን ካለች ትንሽ ከባድ ይመስላል በዚህ ሰዓት እሷን አሸንፎ ውጤት መያዝ ማለት ነው። በሌላ በኩል በሴቶች 3000 ሜትር መሰናክል ውድድር ዩጋንዳዊቷ ፔሩዝ ውድድሩን በበላይነት ነው ያጠናቀቀችው። አትሌት ኬና ቱፋ 8:59 ከ66 በመግባት የግል ምርጥ ሰዓቷን በማስመዝገብ ጭምር 4ኛ ደረጃን ይዛ ያጠናቀችበት አጋጣሚ እንዳለ መናገር እንችላለን። በዚህ መንገድ እንግዲህ ውድድሮቹ ቀጥለው ተደርጓል። ያላነሳ ነው የወንዶች 3000 ሜትር ነው። አትሌት ኩማ ግርማ 7 ደቂቃ ከ29 ሰከንድ ከ20 ማይክሮ ሰከንድ በመግባት የግል ምርጥ ሰዓት ፐርሰናል ቤስቱን በማስመዝገብ 9ኛ ደረጃን ይዞ አጠናቋል። አትሌት ጌትነት ዋላ 10ኛ ውጤት አልቀናለም 3000 ሜትር ላይ በአጠቃላይ ንብረት ክንዴ 7 ከ34 በመግባት 18ኛ። አትሌት አብዲሳ ፈይሳ የግል ምርጥ ሰዓት በማስመዝገብ ቢሆንም 19ኛ ነው ያጠናቀቀው። ዳይመንድ ሊግ ደግነቱ ምንድነው የተመዘገበው ሁሉም ነጥብ እንደ በተለይ የተለያዩ ከተሞች ላይ የሚደረግ የውድድር ምዕራፍ ስለሆነ አኪሙሌት ነው የሚደረገው ፖይንት። መጨረሻ ላይ ደግሞ አሸናፊ ስትሆኚ ዳይመንድ ይሰጣል ማለት ነው። ያ ህይወትም እንትንም ቀያሪ ነው።
ገንዘቡ። ይበን እንዳለ ግን ሲያሸንፉ ብቻ አይደለም በየጊዜው ገንዘብ የሚሰጣቸው የሚለው ነገር ለመናገር ወይም ለማሳወቅ ያክል ነው። ከዚህ ከዳይመንድ ሊግ የውድድር ምዕራፍ ጋር በተያያዘ ማለት ነው። ነጥባቸው ግን እየተደመረ የሚሄድበት አጋጣሚ እንዳለ ማስመር ያስፈልጋል።